ተመችቶሻል ማንነኝ ብለሽ መጠይቂው በጣም ሳይመችሽ ሲጎረብጥሽ ነው። በቃ ፍልስፍና ውስጥ በእምነቶች ውስጥ በማህበረሰብ ጥያቄዎች ውስጥ በቀን ተቀን ኑሯችን ውስጥ በተለያየ መልኩ አወቅንም አላወቅንም ኮንሽስሊ አንኮንሽስሊ ምን መልሳቸው ጥያቄዎች ናቸው እንሞክራቸዋለን። ደስታ ማለት ምንድነው? እነዚህ አጫጭር የሆኑ በስጋ በስሜት በአእምሮ በማህበራዊ ኑሮ ላይ የተመሰረቱ ማንነቶችሽ ፍላጎታቸው ይመጣል ይሟላል። ውስጣችን ላይ ምናማክረው የሆነ አንድ ስሜት አለ የሚልን ሐሳብ ብዙ ሰዎች ሲያነሱ ሰማለሁ። ለኔ ይቅርብኝ ብሎ ለሰው ማድረግ ብሎ ይመክርሻል። ሐሴት እንደሱ አይመክርም። ሰላም ተመልካቾቻችን እንደምን አላችሁ? ሳምንታዊ የእውቀት አልማዞች ፕሮግራማችን እነሆ ተጀመረ። እንግዲህ በእውቀት አልማዞች ፕሮግራማችን የተለያዩ ሐሳቦችን ወደ እናንተ ይዘን በየሳምንቱ እንደምንመጣ የታወቀ ነው። በአሁኑ ደግሞ ከአዲስ እንግዳ ጋራ በእውቀት አልማዞች ቆይታችን ወደ ተመልካቾቻችን መተናል። የዛሬ እንግዳችን ብሌን ማንደፍሮ ትሰኛለች። ብሌን ስለመጣሽ በጣም አድርጌ አመሰግናለሁ። ብሌን ማንደፍሮ በተለያዩ ተቋማቶች ላይ ማኔጅመንት በርካታ ስራዎችን የሰራች እንዲሁም ደግሞ የስራ ፈጣሪ እንዲሁም ደግሞ በማኔጅመንት ላይ ያሉ ሰዎችን በተለያዩ ሁኔታዎች ላይ ስልጠናን በመስጠት የምናውቃት ናት። ከዛ በተጨማሪ ግን ዛሬ በዚህ በእውቀት አልማዞች ፕሮግራማችን በዋናነት አብረን የተቀመጥንበት ትልቁ ምክንያት ምንድን ነው? ከ12 ዓመት ጀምሮ ስትፈትሸውና ስትገነባው የነበረውን የማንነት ግንባታ የተሰኘውን ሀሳብ በደንብ ለመወያየትና ለመነጋገር እንዲሁም ደግሞ ስለ ማንነት ግንባታ ወደ እናንተ ተመልካቾቻችን አንድ የምናሳረጸው አንድ የምንሰጠው ሐሳብ አለን ብለን በማሰብ ነው። እንግዲህ ብሌን እንደነገርኳችሁ ነው ከልጅነት ጀምሮ ስታጎለብቺው፣ ስታስቢበት፣ ስትገነቢው፣ ስታጠነክሪ የነበረውን ይህንን የማንነት ግንባታ የተሰኘ ሐሳብ ዛሬ ወደ ተመልካቾቻችን ይዘን ልንመጣ አንቺም ፍቃደኛ ስለሆንሽ እዚህ ስለመጣሽልን እጅግ አድርገን እናመሰግናለን። ዛሬ በዋናነት የምናነሳው ሐሳባችን የሚሆነው ከ12 ዓመቷ ጀምሮ ስትፈትሸው እንዲሁም ደግሞ ስትገነባው የነበረውን ማንነትን መገንባት የሚልን ሐሳብ ዛሬ ወደ እናንተን ይዘን እንመጣለን። ዛሬ በዋናነት በዚህ ሐሳብ የምታገኙት ትልቅ ነገር ይኖራል ብለን እናስባለን። ምክንያቱም ማንነትን መገንባት ስንል ምን ማለት ነው የሚለውን ሐሳብ እናነሳለን። ማንነትን መገንባት ብቻ ሳይሆን ደግሞ ማንነትን በሐሴት መገንባት የሚልን ሐሳብ ነው የምናነሳው ዛሬ። ብዙ ሰው ማንነትን መገንባት ሲባል የተለያዩ የራሱ የሆነ ምልከታዎች ይኖሩታል። ዛሬ ግን ማንነትን በሐሴት መገንባት የሚለውን ሐሳብ በዋናነት ወደ ተመልካቾቻችን ይዘን የምንመጣ ነው የሚሆነው። እንዴት አገኘሽው ብሌን? እንኳን ደህና መጣሽ ወደ እውቀት አልማዞች ፕሮግራማችን። የዛሬ ሐሳባችንስ እንዴት ነው? በጣም አመሰግናለሁ። ቴንክ ዩ ፎር ሃቪንግ ሚ። የሾዋችሁ አድናቂ ነኝ። በእርግጥ ብዙ ቴሌቪዥን ተመልካች አይደለሁም፣ ግን የዶክተር ወዳጅን ፋን ነኝ እኔ። አያንቺም እንደዚሁ። ቴንክ ዩ ሶ ማች ፕላትፎርሙን ስለሰጣችሁኝ። ትልቅ ወንበር ነው እዚህ ላይ ቁጭ ያልኩት። ራስን መፈለግ ምንድን ነው? ማንነት ምንድን ነው? ምንድን ነው የምንፈልገውስ? የቱ ጋር ነው የምንፈልገው? ራስን ማወቅ ይባላል አይደለ? ምኑን ነው የምናውቀው? ማንን ነው የምናውቀው የሚለው ሐሳብ እስኪ ከሱን ጀምር። አሁን ይሄ ጥያቄው የሰው ልጅ እስካለ ድረስ የሚጠይቀው ጥያቄ ነው። ከድሮ ጀምሮ የሚጠይቅ ጥያቄ ነው። በተለያየ መልኩ ሊመለስ ይችላል። በፍልስፍና ውስጥ፣ በእምነቶች ውስጥ፣ በማህበረሰብ ጥያቄዎች ውስጥ፣ በቀን ተቀን ኑሯችን ውስጥ በተለያየ መልኩ አወቅንም አላወቅንም ኮንሽስሊ አንኮንሽስሊ ምን መልሳቸው ጥያቄዎች ናቸው እንሞክራቸዋለን። ጥያቄው ራሱን ይጠይቃል። ማንነት ምንድነው ሲባል ምንድነው ራሱ ምንድነው ብሎ መፈለግ የቱ ጋር ነው አለ አይደለ? ራሱ ጥያቄው በደንብ ከተያዘ እኔ አሁን ማን ነኝ ብዬ አስባለሁ በሚል መጀመር እንችላለን። በተለያየ መልኩ መግባት እንችላለን። እኔ ፐርሰናሊ የሚወስደው ሰልፍ ኢንኩዌሪ ነው። ራሳችንን በመጠየቅ ውስጣችን በተቀመጠው ፈጣሪ ቢያስቀምጥልን ከፈጣሪ ጋር በምናደርገው ምልልስ ውስጥ ራስን መፈለግ የሚለውን መንገድ ተከትዬ የመጣሁኝ ነኝ። ግን ያ ሲሆን አካባቢሽ ያሉ ብዙ ራስ ማለት ይሄ ነው፣ ራስን መፈለግ ማለት ይሄ ነው፣ በመንፈሳዊ መንገድ ይሁን በሳይኮሎጂካል በሳይንቲፊክ መንገድ ይሁን በየትኛው መልኩ ሰዎች ሄደው የጻፉት የተናገሩት አሁን የሚናገሩት አሉ። ታነቢያለሽ፣ ትሞክሪያለሽ፣ ብዙ መንገዶች አሉት። ሞር ግን ዲፔንድ የማደርገው እኔ ኢንተርናሊ ኦኬ ውስጤ እኔነቴም እኔ ማንኝ ይላል የሚል ነው። እንዴት ያመጣሁት አይ ዶንት ኖ ሆነስትሊ ለመናገር በዛ መልኩ ለምን ሄድኩ ባላቅም፣ ግን ያ የኔ አካሄድ ነበረ። ያስኩት ስል ያመልጠኛል። ያስኩት ኦኬ እኔ እንደዚህ ነኝ ስል ያመልጠኛል። ለምሳሌ እኔ ሴት ነኝ
እኔ ኢትዮጵያዊ ነኝ፣ እኔ ረዥም ነኝ፣ እኔ ተማሪ ነኝ እያለ ብቻ ዛሬ ያዝኩት ነገ ማንነት አይሆንም ወይም አይበቃኝም። ሌላ ማንነት ይመጣና ይሄኛውን ያዝኩትን ድፍርስ ያደርገዋልና ይሄን ካልኩ የትኛው ነኝ፣ ይሄኛውን ካልሆንኩ የትኛው ነኝ እያልኩኝ ብዙ ዓመት አለፈ ማለት ነው። የቱ ጋር መቆም እንዳለብኝ ሳይገባኝ ማለት ነው። ያው በዛ ሂደት ውስጥ ማህበረሰቡ የሚያስቀምጥልሽ ማንነቶች አሉ። ላይክ ሴት ስለሆንሽ ቀሚስ ልበሺ ኦር እንደዚህ ፀጉርሽን አሳድጊ ኦር እንደዚህ ተናገሪ ኦር አግቢ በሴትነት ይሄ የፊዚካል ማንነትሽ ነው። ስጋሽ ላይ የተመሰረተ ማንነቶች አሉ። ማህበረሰብ ውስጥ ደግሞ ቤተሰብሽ ውስጥ የሚቀመጡ የማንነት መስመሮች አሉ። እንደዚህ አውሪ፣ እንዲተናገሪ፣ እንዲሰማሻል። ከማንነት ጋር የሚመጣው እንግዲህ እንዴት አክት ማድረግ እንዳለብሽ ፊዚካሊ፣ በአካል በስሜት እንዴት መንቀሳቀስ እንዳለብሽ፣ ምን ማሰብ እንዳለብሽ፣ ምን መፈለግ እንዳለብሽ፣ ወዴት መሄድ፣ እነዚህ ነገሮች በሙሉ ከማንነት ጋር የሚመጡ የህይወት መርሆች ናቸው። በቃ ሁል ቀን ጠዋት ተነስተሽ ኮንሽስሊ ማንኮንሽስሊ በእውቀትም ሆነ በልምድ የምትለብሹ እኔ እንትና ስለሆንኩኝ ነው። ለምሳሌ አንቺ እዚህ የዚህ ሾው ሆስት ስለሆንሽ የምታመጩ ፐርሶናሊቲና ባህሪ ይኖራል። እሱን ይዘሽ ቤት አትገቢም መቼም፣ ሌላ አይነት ይኖርሻል። ስለዚህ ማንነትን ስንመርጥ ሁል ጊዜ ለቦታው የሚመጥን ለዛ ማንነት የሚመጥን የሀሳብ የአካል እንዳልኩሽ የፍላጎት የእውቀት ነገሮችን ማምጣት ይጠበቅብሻል። ላይክ ፕሌይ ልክ ለምሳሌ ንግስት ወይ ንግስትና ንጉስ ሆነሽ አክት ማድረግ ከፈለግሽ ስቴጁ ላይ መልበስ አለብሽ። የንጉስ አነጋገስ መነገር አለብሽ። አብሮሽ ያሉ ሰዎች አንቺን ንጉስ እንደሆንሽ አክት ማድረግ አለባቸው። ከናቁሽ እዛ ስቴጁ ላይ ከባድ ነው ንጉስ ሆኖ አለ ስክሪፕቱ እንደዛ የሚል ካልሆነ በስተቀር ማንነት ከዛ እነዚህን ጥያቄዎች ይጀምርና ልናገር የምችለው ምንድን ነው ኦፍኮርስ ሲመችሽ በጣም ተስማምቶሽ ስትኖሪ ማንነትሽ አልጎረበጠሽም። የሆነ አንቺን የሚመስል ማንነት ውስጥ አለሽ ማለት ነው። ሲመችሽ ማለት ውስጥሽ ሰላም ሲሆን ነው። ውስጥሽ ሰላም ሲሆን ኦር ላይክ ለምሳሌ አሁን ሆድሽ ሲጠግብ ሰላም አለሽ። ኦኬ አምና ሳይንግ ጥጋብ ብቻ ሳይሆን ሰውነትሽ ጤና ሲሆን በስጋ ያለሽ ማንነት ሰላምና እረፍት አግኝቶ እስከሚርበው ድረስ። ከዛ ረሃብ ሲመጣ ችግር ይፈጠራል። ስለዚህ የመብላት ማንነት አለሽ ማለት ነው ራይት። ግን እሱ ያንቺ አንቺ ነሽ ወይ ስጋሽ ሲርበው ካልተመቸው አንቺም አይመችሽም ወይ? ያንን ልዩነት ማምጣት ያስፈልጋል ወይ? ብዙ ጊዜ እንፈልጋለን። በራበኝ ቁጥር ባለበሳጭ ደስ ይለኛል። ያ ጥያቄ ራሱ የስጋሽ ፍላጎትና ያንቺ ፍላጎት መለያየቱን ታውቂያለሽ። ምናልባት ስጋሽ ሊጠግብ ትፈልግ ይሆናል እንጂ ከስጋሽ ስሜት ጋር ወይም ፍላጎት ጋር ወይም ማንነት ጋር ግን መደመር ከባድ እንደሆነ እየተረዳሽ ትመጫለሽ። የማንነት ጥያቄ በልጅነት መብላት፣ መጠጣት፣ መጫወት ሊሆን ይችላል። በአፍላነት ጊዜ ደግሞ ሪሌሽንሽፕስ ፍቅር ሊሆን ይችላል። ከፍ ስትይ ደግሞ ስራ፣ ገንዘብ ማሸነፍ፣ ከፍ ስትይ ደግሞ ለማህበረሰቡ ምን ልስጥ፣ ምን ላገልግል ኢቮልቭ ያደርጋል። ህይወት ራሱን ናቹራሊ ልክ ሰውነትሽ እንደሚያድግ የማህበረሰብ ማንነትሽ ኢቮልቭ እያደረገ ይሄዳል። በዚህ ውስጥ ምቾት ካለሽ እኔ ማነኝ ብለሽ አትጠይቂ። ተመችቶሻል ማነኝ ብለሽ የምትጠይቂው በጣም ሳይመችሽ ሲጎረብጥሽ ነው። በቃ ምንም በቃ ነገሩ አይጥምሽም። እንዳልኩሽ በ12 ዓመቴ በቃ ምንድን ነው ይሄ ሰው ይቸገራል እንደዚህ ምንድን ነው በቃ ጦርነት አለ ምንድን አልተመቸኝም። ኦኬ ያልተመቸኝ ምንድን ነው እነዚህን የሚመለከተው ማንነቴ እንደዚህ መሆን የለበትም ብሎ አልተመቸውም፣ ወይም ያንን የምረዳበት አቅም አልነበረኝም። whatever the case ኦኬ ከዛ ነው የጀመረው እንግዲህ የማንነት ጥያቄ። ራስን ለማወቅ እንግዲህ ራስ የሚባለውን ነገር ማወቅ ያስፈልጋል። ሰው ከሚለው መጀመር እንችላለን። ስጋ አለን፣ ስሜት አለን፣ አእምሮ አለን፣ መንፈስ አለን፣ ማህበራዊ ማንነት አለን። እነዚህ እንደማምሮ የያዘ አንድ እኔነት አለን። እንደ ካርድ ሸፍል እያደረግን የምንጠቀመው በየቦታው የምንጠቀመው እንግዲህ ስለዚህ አንድ ቦታ ላይ ዶክተር ስትሆኚ ኦር ማኔጀር ስትሆኚ ያንን ካርድ ታወጫለሽ። እናት ስትሆኚ ሌላ ካርድ ይወጣል። ታክሲ ላይ ሌላ ካርድ ይወጣል። ስለዚህ ዝብቅርቅ ያለ ማንነት አለሽ ማለት ነው። እነዚህ እንግዲህ አሁን በጥያቄ ደረጃ ነው። እኔ የምለው እንግዲህ አሁን እዚህ ቶክ ላይ የምናወራው ምንድን ነው? እነዚህ በስጋ ላይ የተመሰረተ ማንነት ወይም በአእምሮ ላይ የተመሰረተ ማንነት ወይም በማህበራዊ ማንነታችን ለምሳሌ እናት ነኝ፣ ማኔጀር ነኝ፣ whatever የተመሰረቱ ማንነቶች ላይ ሳይሆን መሆን ያለበት እሴት ላይ የተመሰረተ ማንነት ቢኖረን የተሻለ ህይወት መኖር
እንችላለን የሚል ነው። ያ ማለት እንግዲህ አሁን እንዳልሹ ከ12 ዓመት ጀምሮ ስመጣ እነዚህ የተለያዩ ማንነቶች እንዳልኩሽ ፈለኳቸው። ስሞክር አይመጠነኝም። ብዙ እውቀቶች ትይዥና ይሄ እውቀት እኔነቴን ይገልጻል ልትይ ትፈልጊና ለእኔ አይበቃኝም፣ አይመልስልኝም፣ አያስደስተኝም። ፋይናሊ ግን ምንድነው የሆነው? በእሴቶች ላይ የተመሰረተ ማንነትን ሳዳብር ግን ሞር እየተረጋጋው ማንነቴ እየሰፋ ስለ ህይወት ያለኝ መረዳት እንዴት መኖር እንዳለብኝ በ12 ዓመት የጠየኳቸው ጥያቄዎች እንዴት መመለስ እንዳለባቸው የህይወት ትርጉም ምንድነው፣ ሰው ሆኖ ሲኖር ምንድነው የሚል ጥያቄዎች መመለስ የሚችል በእሴት ላይ የተገነባ ማንነት ማለት አሁን እሱ ጋር እሴቶች እንግዲህ በተለያየ መልኩ ለምሳሌ ፍቅር እሴት ነው፣ ቫልዩ ነው። ትዕግስት ቫልዩ ነው። እንዴትም ቫልዩ ነው። ባይ ዘ ዌይ ሰም ካይንድ ኦፍ ስቴት ነው። ወይም ኮስታራ መሆን ቫልዩ ነው። ስሜት አይደሉም። እነዚህ እሴቶች ናቸው። ከእሴቶቹ የሚመነጩ ስሜቶች ይኖራሉ። ከእሴት የሚመነጭ እውቀት ይኖራል። ብዙ ጊዜ አንቺ ፍቅር ናት እኮ እሷ ልንል እንችላለን። ፍቅር ናት እኮ እሷ ጥበበኛ ናት፣ ኢንቴሊጀንት ናት፣ ቁጡ ናት፣ ግልፍተኛ ናት። የተለያየ ስም ሊወጣልን ይችላል። እነዚህ የስሜት አምዶች ሳይሆኑ የእሴት አምዶች ናቸው። ከዛ በመነሳት የምታረጊያቸውን ለምሳሌ ቁጡ ናት ብንል ቢባል እንዴት ልትንቀሳቀሽ እንደምትችይ ገምታለሁ። ምን ልታስቢ እንደምትችይ ገምታለሁ። ማንነትሽን በዛ ዙሪያ ልገምት እችላለሁ። ኦፍ ኮርስ እየሰፋሽ ስትሄጂ አንድ ሰው ቁጡ ብቻ እንደማይሆን ይገባሻል። ሌላም እሴቶችን አብሮ መያዝ ይችላል። እሴቶች ስሜት ሳይሆኑ ፍላጎትን፣ ድርጊትን፣ እውቀትን እንዲሁም መኖር የምትችይውን ፖሲቢሊቲ ወይም ያለሽን ኢማጂኔሽን ምናብሽን ኢንፎርም የሚያደርግ ወይም የሚያማክሩ ናቸው። የህይወት አካል ናቸው። አሁን አብዛኛውን ሰው ሀሳብ ወይም ምናብ ስትይ ምንም እውነታ የሌለው ነገር፣ የማይዳሰስ የማይጨበጥ ምን እንደሆነ የማይታወቅ ግን ሳምሃው ያለን ነገር ይመስላል። ግን እነሱ የድርጊታችን የእንቅስቃሴያችን መሰረቶች ናቸው። የምናብሰለስላቸው ሀሳቦች፣ የምንወዳቸው ስሜቶች፣ ምንመርጣቸው ሁሉ አሉ። እነሱ የማንነታችን መዋቅር መሰረት የሆኑና ድርጊታችንን፣ ህይወታችንን ይመራሉ። እሴቶች ለእኔ የእውቀት፣ የሀሳብ፣ የስሜት፣ የድርጊት መሰረቶች ናቸው ብዬ ነው እኔ የምለው። ስለዚህ በዋነኝነት የምትመርጪው እሴት የእውቀትሽን ልክ፣ የምናብሽን ልክ፣ የድርጊትሽን ልክ በአካባቢሽ ሊፈጠሩ የሚችለውን ሰርከምስታንሻል ወይም ሁኔታዎችን የመፍጠር አቅም ያላቸው የህይወት እውነታዎች ናቸው። ልክ በአይንሽ እንደምታዩ በእሴትሽ ትፈጥሪያለሽ። የህይወትሽን ማንነት የምትፈጥሪባቸው ነገሮች ናቸው። ስለዚህ ማንነት ስንል ማንነት በራሱ አንድ የሚሰጠን ነገር ሳይሆን የምንገነባው ነገር ነው ማለት ነው። አሁን ባልሻቸው ነገሮች ማንነት ይገነባል። እንዴት አድርገን ነው የምንገነባው? ልክ ነሽ። ማንነት ይገነባል። መጀመሪያ ስንወለድ ማንነት የመገንቢያ አቅም የለንም። በተወሰነ መልኩ ህፃን ስለሆንን ከዛ እናያለን። መጀመሪያው ወላጆቻችን ሲያደርጉ የምናየውን አድርገን እናደርጋለን። ኦኬ እኔ ደፋር ነኝ ካለ አባትሽ አንቺ እኔም ደፋር ነኝ ትያለሽ። መንኪ ዱ አይነት ነገር ነው። በድግምግሞች ትለምጃለሽ። ሌላው ግን ጄኔቲክሊ የምንወርሳቸው ነገሮች አሉ። በደምሽ የሚመጡ ነገሮች አሉ አይደለ? ህፃን ልጅ ይሄ ሳይንቲፊክ ዲቤተብል ነው። ህፃን ልጅ ሲመጣ ባዶ ነው ወይስ ተምሮ ነው የሆነ ነገር ይዘው የሚመጣው? መግባት አያስፈልግም። ያው እናትና የወለድን እናውቀዋለን። የራሳቸው ጸባይ ይዘው ይመጣሉ ልጆች። በተፈጥሮ የሚመጣልሽ ነገር አለ። ኦኬ እነዚህ ነገሮች መጀመሪያሽ ይሆኑና ከጊዜ በኋላ በትምህርት፣ በቴሌቪዥን፣ በሚዲያ ኮንሽስሊ ማን ኮንሽስሊ ትመርጫለሽ። ይሄን አክተር ወዷለሁ፣ እቺን አክተር ወዳታለሁ፣ ይሄ ይደብረኛል ያልሽ እንደዛ ስትመርጪ ዝም ብሎ ይመስላል፣ ግን አይደለም። ቀስ በቀስ የማንነትሽን መዋቅር እየሰራሽ ነው። ከዛ በኋላ ራስሽን አንድ ቀን እኔ እኮ ብለሽ ስታወሪ የነዛ ሁሉ ምርጫዎች ያወራናቸው ነገሮች በሙሉ ውልደት ይሆንና ስለ ራስሽ ትገነቢያለሽ። ስለዚህ ይሄን ካያሽ በኋላ በታሪክ ነው የምታወሪው። እኔ እንዲህ ነኝ፣ እንደዚህ ሆኜ እኮ እንደዚህ ተፈጥሮ በዚህ እነዚህ ወጥቼ ገብቼ ምናምን እኔ እንደዚህ አይነት ሰው ነኝ ስትይ ያ ታሪክ የማንነትሽ ቋት ይሆናል። ስለ አንቺ የምታወሪው ታሪክ የማንነትሽ ቋት ይሆናል። ያ ታሪክ ሲደገም ማንነትሽ ይሆናል። አሁን ስታስታውቂ ብሌን እንደዚህ ናት፣ በዚህ መታ፣ በዚህ ገብታ ታሪክሽ ይሆናል። ከዛ ያ ታሪክ ደግሞ የራሱ ማንነት መፍጠር ይጀምራል። እንደዚህ ያለ ሮል ኦቨር ያደርጋል። ናው ጥያቄው ምንድን ነው?
ቅድም እንዳልኩሽ ተመችቶሽ ከሆነ አትጠየቂው። በእናትሽ አንቺ ቆንጆ ነሽ፣ አንቺ ጎበዝ ነሽ፣ አንቺ ደፋር ነሽ እያልሽ ተሳክቶልሽ ሆነሽ ከሆነ ደስ የሚልሽ ነገር ከሆነ መቼ ነው ክራይሲስ የሚያጋጥምሽ? በጣም የምትወጁ ቦይፍሬንድሽ አስቀያሚ ነሽ ሲልሽ ኦር በጣም ጎበዝ ተማሪ ሆነሽ ልክ ማትሪክ በአጋጣሚ ፌል ስታደርጊ ክራይሲስ ውስጥ ትገቢያለሽ። ታሪክሽ ይሰበራል። ኦኬ አንቺ ጎበዝ ተማሪ በነበርሽበት ሰዓት እንዳለሽ ሆኖ ይሄ ውድቀት ስለአንቺ ምን ይናገራል? እንዴት ነው ኢንተግሬት የምታደርጊው ስለማንነትሽ? ኦኬ እንደዛ እያለ ማንነት የመገንቢያ ሰዓትሽ እዛ ጋር ይከፈታል። ኖርማሊዝም ብለሽ መተሽ ማለት ነው። ሌላው እንደኔ ፔን ኤግዚስተንሻል ፔን በቃ የሰው ችግር ህይወት ምን ማለት ነው? ሰው ልጅ ምን ማለት ነው? እሱም ፒርስ ያደርግሻል እና ማንነትሽን ድጋሚ እንድትጠይቂው እንድትፈትሹ ያደርጋል። በሂደት ውስጥ ከባባድ ገንዘብ እጦት፣ በሽታ፣ ዲቮርስ፣ ፍቺ፣ ሞት እንደዚህ የመሳሰሉ ነገሮች እኔ ነኝ ከምትዩ ስለራስሽ ስለቤትሽ ስለ ስጋሽ ስለምታወሪው ስለ ማህበረሰባዊ ማንነትሽ ከምታወሪው ታሪኮች ይሰብርሽና ያንን ለመጠገን ስትይ እንዴት ነው የምጠግነው የልብ ስብራት ምናምን የሚባለውን ለመጠገን ስትይ ኦኬ ወደ ማንነት ጥገና ወይም ግንባታ መምጣት ይፈልጋል። ያ ለብዙ ሰው አያውቀውም። ማንነት ግንባታ የሚባል ሂደት እንዳለ ስለማያውቀው ይዳክራል። በመጠጥ ውስጥ ሊገባ ይችላል። ከዛ በኋላ ወይም በቃ ወደሚወደው ነገር ሊሮጥ ይችላል። በተለያየ መልኩ ግን ማንነትን ድጋሚ ወዲያውኑ ኦኬ ይሄ ስለራሴ የምናገረው ታሪክ ስለራሴ ያለኝ አመለካከት እኔነቴ ስለተሰበረ ማየት የተሰበረው እናትነት ሊሆን ይችላል። ልጅሽ ሞቶ ኦር ጎበዝ ተማሪ ነኝ የሚለው ሊሆን ይችላል። ወድቀሽ ያንን ፓርት መጠገን ይሆናል። እዚህ ላይ ግን መናገር የምፈልገው አንቺ አሁን ለምሳሌ ሾው ሆስት ነሽ፣ ሴት ነሽ፣ ልጅ ነሽ፣ ጓደኛ ነሽ። እነዚህ ሁሉ የማንነትሽ አካል ናቸው እንጂ ማንነትሽ ግን አይደሉም። እሱ ነው አሁን ትንሽ ለየት የሚያደርገው። መናገር የምፈልገው ማንነትሽን እንደዚህ አይነት ለምሳሌ አካላዊ ማንነት ውስጥ፣ ስሜታዊ ማንነት ውስጥ ወይም ኢቭን እውቀታዊ ማንነት ውስጥ ማስቀመጥ ሳይሆን የሚሻለው ወይም ማህበራዊ ማንነት ውስጥ እሴታዊ ማንነት ውስጥ ብናስቀምጠው እነዛ ስብራት አይሰብሩንም። ቅድም ያነሳናቸው ማለት ነው እሴታዊ ማንነት ያልናቸው አይሰብሩሽም። ለምሳሌ ከባድ ነገር ሲያጋጥምሽ if you get divorced or ሰው ቢሞትብሽ ምትወጪው እናትሽ ብትሞትብሽ or ኢኮኖሚክ ቀውስ ቢያጋጥምሽ አንቺ ማንነትሽ የተቀመጠው እዛ የተሰበረው ማንነት ውስጥ ስላልሆነ ሁሉ ጊዜ የሚኖር ህያው ያለው እሴታዊ ማንነትሽ ስለሚኖር ቢጎዳም ያ ማንነትሽ ከዚህ ከእሴታዊ ማንነትሽ ተነስተሽ ያንን ማከም ትችያለሽ። ነገር ግን ማንነትሽ ኦልሬዲ ለምሳሌ የተቀመጠው እኔ ሀብታም ነኝ ከሆነ ምንም ችግር የለውም ፈተዋለሁ በገንዘብ ብለሽ ልክ ገንዘብሽ something happen ቢያደርግ ክራይሲስ ውስጥ ትገቢያለሽ። ራይት ምትመፈልግ የዛን ሰዓት ነው በቃ እግዚአብሔር ብዙ ነገር አስተማረኝ ፈጣሪ አስተማሪ ትገቢያለሽ ብዙ ሰው አይተሽ እንደሆነ። ግን መጀመሪያውኑም ማንነትሽ የተገነባው እሴት ላይ ቢሆን የገንዘብ እጦት ቢያጋጥምሽም ፈን ኢትስ ኖት ጉድ ማለት ደስ አይልም ግን ስብራቲም ኦኬ ይሄንን ፓርት እንዴት ነው ምገነባው? ያ ማለት እንዴት ማለት ቤት ውስጥ ስትኖሪ መኝታ ቤትሽ ውሃ ቢያጥለቀልቀው ሳሎን ቤት ትኖሪያለሽ። ገብቶሻል? ግን ከመኝታ ቤትሽ ማትወጪ ከሆነ በቃ ሌላ ክፍል ገብተሽ መኖር አትችይም። እንደዛ አይነት ለማለት ነው። ስለዚህ እነዛ እሴት የምንላቸው ቅድም ያነሳሻቸው ፍቅር ላይ ያልናቸው እነዛ ነገሮች ላይ ነው ሰው ማንነቱን መገንባት ያለበት ማለት ነው። ትክክል። በእንደዛ ነገሮች በእሴቶች ሰው ማንነቱን እንዴት ነው የሚገነባው? በጣም ጥሩ ጥያቄ ነው። ብዙ ጊዜ እሴቶች ስሜቶች መስለው ይቀመጣሉ። ፍቅር ስሜት ነው። ሌላ ንዴት እንዳልኩሽ ንዴት ወይም ቁጡነት ስሜት ነው። ወይም በሌላ በኩል ደግሞ ቅንነት ይሄ ሴቶች ካምፓኒዎች ሲሰሩ ቅንነት፣ ታማኝነት ምናምን ኦኬ እንደዚህ ብዙ ሰው ያስቀምጠዋል። ሰላም ወይም ሰላም አይ ጌስ እንደ ቁጡነት ሆኖ ይቀመጥና ከዛ ለምሳሌ ሰላም፣ ሀብት እነዚህ የሰው ልጅ የሚፈልጓቸው ነገሮች እሴት ሆኖ ይቀመጣሉ አይደለ? እውነት እንደዚህ ያን ነገሮች እነዚህ ነገሮች እሴቶች ሰው ኑት ሲያደርጋቸውም
የሚያወሩ ነገሮች ናቸው። እንዴት አድርግላ ህያው ናቸው፣ ህይወት አላቸው። ህይወት አላቸው ማለት ምን ማለት ነው? ሰው ብዙ ጊዜ ህይወት አለው፣ ይራመዳል፣ ይንቀሳቀሳል፣ ይዋለዳል። ይሄ ሳይንቲፊክ የሆነ ማቴሪያሊስቲክ ወይም ቁሳዊ የሆነ የህይወት ትርጉምን የሚከተል ሰው እንዴት ህያው ይሆናል? ምን ማለት ነው እሴት ህያው ነው ማለት ሊል ይችላል። ነገር ግን እሴትን ያዳበረ ሰው ከጊዜ በኋላ ያውቃል እንደሚያወራ። ለምሳሌ አርቲስቶች አርት ህያው ነው፣ በቃ አርት ጥበብ ህይወት ነው ይላሉ አይደል? ጥበብ ህይወት ነው ይላሉ። ለምንድን ነው? ሲኖሩ ሌሊት ላይ ተነስተው ያወራቸው። እዚህ ጋር ቢጫ ቀባው፣ እዛ ጋር አረንጓዴ አድርገው፣ ሙዚቀኛ ከሆነ ያኛውን ኮርድ እዚህ ጋር እኮ ባስገባው ምናምን እያለ ያወራል። ብቻውን በጥበብ ዓለም ውስጥ ብቻውን መኖር ይችላል። ምክንያቱም ህይወት ስላለው ያ እሴት ማለት ነው። ፍቅር እሴት ነው። በጣም ለብዙዎቻችን ትልቁ እሴት ፍቅር ነው ብለን እናስባለን። ለምንድን ነው ፍቅር? እዚህ ቁጭ ብለን አሁን አንቺ ስናወራ አንቺን በፍቅር እሴት ማናገር፣ ሾውን በፍቅር እሴት ማናገር እና ቸኩያለሁኝ አሁን ቶሎ ብጨርስንና ያልኩኝ በኢምፔሽንት ወይም በችኩልነት ባናገር እኩል አይመጣም በቃ። ስለዚህ ፍቅር በጣም ሰው ልጅ ከሚያውቃቸው ትልቁ እሴት አንደኛው እሱ ነው። በትንሽ እቃ ውስጥ ትልቅ እቃ ስታስቀምጪ ትንሹ እቃ ይሰበራል። ምን ለማለት ፈልጌ ነው? ትንሽ ማንነት ይዘሽ ለምሳሌ ችኩልነት ዋነኛ መገለጫሽ ሆነሽ የፍቅር ማንነትን ለማዳበር ስትፈልጊ ችኩልነትሽ ይሰበራል፣ ፈጣንነትሽ ይሰበራል። ከዛ ጋር ተያይዞ የሚመጣ እሷ እኮ በጣም ተፍተፍ ትችላለች የሚለው ይሰበራል። ብዙ ነገሮች ፍቅር ስታረጊው፣ ምክንያቱም ፍቅር እንዲመቸው ጭጠባ ማንነትሽን ስብርብር ያደርግና በዚህ በኩል ያደርጋል። አሁን ያ ሂደት ሲሆን ምን ትያለሽ? ፍቅር ከባድ ነው፣ ፍቅር ልብ ይሰብራል፣ ፍቅር ምንድነው የሚሰብረው? ታሪኮችሽን ይሰባብራል። የፍቅር ማንነት የሌለበትን ማንነትሽን መሰባበር ይጀምራል። ያ የማንነት መገንባት ሂደት የሌሎች ማንነት ትንንሽ ማንነቶችሽን ማለት በስጋ ላይ የተመሰረተ ማንነትሽን ይሰብረዋል። በስሜት የተመሰረተ ማንነትሽን ይሰብረዋል። ፍቅር ስሜት ብቻ ስላልሆነ ማለት ነው። በእውቀት የተመሰረተ ማንነትሽን ይሰብረዋል። የዛን ሰዓት እየተሰበርኩ ነው ብለሽ ከተውሹ ያንን እሴት ሳትላበሹ ወይም ማንነትሽን መገንባት ሳትችይበት ተመልሰሽ ወደኋላ ትመለሻለሽ። ነገር ግን እኔ ፍቅር ወዳለሁ ማንነቴ ፍቅር ነው ብለሽ ዲክሌር ስታደርጊ ወይም ስታውጂ አንድ ሰው ኦኬ ፍቅር ማንነትሽ በፍቅር ላይ የተመሰረተ እንዲሆን ከፈለግሽ ብዙ ቻሌንጆች ያጋጥሙሻል። ቻሌንጆቹ ፍቅር ያልሆነ ማንነትሽን በመስበር ዙሪያ የሚካሄድ ነው ብሎ የሚመክርሽ ሰው ቢኖር አደነግጭም። ኦኬ አይ ኤክስፔክትድ ዲስ ቱ ሃፕን ያለሽ ገባሽ? እና ከዛ ደግሞ ሲሰበር ወደኋላ ተመልሰሽ የድሮ ማንነትሽ በሚነግርሽ ሂደት ሳም በቃ እንዴት እነዚህ ታደርገኛለች እኔ ፍቅር ብዬ በመረጥኩኝ ትለኛለሽ። ቆይ አሳያታለሁ ልክ ልኳን ነው ነገር ካልሽ ተመልሰሽ ወደ ድሮ ቁጡነት ስትመለሻለሽ። ግን እዛ ቦታ ላይ ፍቅርን ማናገር የምትችይ ከሆነ እኔ እኮ ስብዕናዬ ፍቅር እንዲሆን መርጫለሁ፣ እስቲ ቆይ ላረጋጋውና ፍቅር ምን ሊል ይችላል የሚል የጥሞና ጊዜ ትወስጅና ማዳመጥ ትጀምሪያለሽ። ከዛሬ ነገ ከነገ ወደ ወዲያ በጊዜ ሂደት ውስጥ ከፍቅር ጋር ንግግር ትጀምሪያለሽ። ፍቅር እንደሚያወራ ትረጃለሽ። ከዛ ከተወሰነ ጊዜ በኋላ እዛ ቦታ ላይ ምንም የማይመስልሽ ያ ሰው እንደዛ አክት ሲያደርግ እንደዛ ብላኝ እኮ አይዶን እንዴት ዝም እንዳልቻል ስትባል አይ ጎሏት እኮ ነው ስላልቻለች ነው። because you understand ከፍቅር አንፃር ስትመጪ ፍቅር የጎደለው ማንነት ቁጡ ይሆናል። ፍቅር የጎደለው ማንነት ገብገባ ይሆናል። ራስሽን ትረጃለሽ። ለምሳሌ ይሄን ነገር ስትይ ቁጥቁጥ ካልኩኝ ኦኬ maybe I need to love myself more ራሴን ወይም ከፍቅር ጋር ሞር ጊዜ ማሳለፍ አለብኝ ብለሽ ትያለሽ። እሴት ላይ የተመሰረተ ማንነት ማለት እንደዚህ ነው። የዛሬ ወሬያችን ግን ፍቅር ላይ ሳይሆን
ሀሴት ላይ የተመሰረተ ማንነት ነው። ሀሴት ላይ የተመሰረተ ማንነት ያው ወደ ዛሬው ሀሳባችን ስለመጣሽ እሱ ሲሆን ምን ማለት ነው ሀሴት የምንለው አለ። እንግዲህ ደስታና ሀሴት በራሳቸው የተለያዩ ነገሮች ናቸው። ሀሴት ላይ የተመሰረተ ማንነት ስንል ደግሞ ራሱን ችሎ የተለየ ነገር ነው እና ምን ማለት ነው ሀሴት ላይ የተመሰረተ ማንነት? አሁን ያወራነውን መሰረትን ሀሴት ላይ ማድረግ ማለት ነው። ትክክል። አሁን ምን መሰለሽ ስትኖሪ እንዳልኩሽ የስጋ ኑሮሽን፣ የስሜት ኑሮሽን፣ ማህበራዊ ኑሮሽን፣ የስራ ኑሮሽን፣ የገንዘብ ኑሮሽን whatever የትኛውንም ኑሮ ስትኖሪ ይሄ ማለት እኮ እንደዚህ ነው፣ እንዲህ ብታደርጊው እኮ እንዲህ ይሆናል እያለ የሚያማክርሽ ማንነት፣ የበሰለ ማንነት ማድረስ ነው እንግዲህ ዓላማው፣ አንደርስታንድ ማድረግ ነው። ሀሴት ላይ የተመሰረተ ማንነት ስንል ሀሴትን እንደ እሴት እንየው። ሀሴት ማለት ያው ደስታ ማለት ነው፣ ግን ዘላለማዊ ደስታ፣ የማይነጥፍ ደስታ ብዬ ተረጉመዋለሁ። እንግዲህ እኔ ሳየው በእንግሊዝኛው ጆይ ብሊስ ብለን ልናየው እንችላለን። እና የማይነጥፍ በነገሮች መቀየር ቅድም እንዳልኩሽ ላይ ስጋዊ ማንነትሽ ሲፈርስ ወይም ትምህርታዊ ማንነት የትኛውም በዛ ውስጥ አንቺነት ውስጥ የተቀመጡ የተለያዩ ማንነቶች ሲገነቡም ሲፈርሱም ምንም የማይመስለው አንቺነትሽን አደላድሎ የሚያኖር እሴት ነው ሀሴት። ከዛም በላይ አትጫጫሪም ማለት ችግሮች ሲፈጠሩ አትጫጫሪ ማለት እንደ ድሮ ጉድት አትይም። ድሮ በቃ አንዳንድ ሰው ሀዘን ተጎድቶ ይሞታል አይደል? በሀዘን ብቻ ወር አንዳንድ ሰው አሁን ለምሳሌ ሪታየርመንት ላይ ትልቅ ሰዎች ስራዊ ማንነታቸው ልክ ሪታየር ሲያደርጉ ይጠፋባቸዋል ማንነታቸው። እኔ ማንኝ ከዚህ በኋላ ግን እንደዛ አይሉሽም። በቃ ከዛ ድብርት፣ ቤት ውስጥ መቀመጥ እና ብዙ ሰው ሪታየርመንት በኋላ ቶሎ ይሞታል። ምክንያቱም ህይወቱን የሚቀጥልለት የማንነት ታሪኩ እዛ ጋር ስለሚሰበርበት። የሀሴት እሴት እንደዚህ የማይነጥፍ ማንነት መሬት ይሆንንሽና በመቀጠል ግን እያንዳንዱ ማንነትሽ፣ ስጋዊ ማንነትሽ፣ ማህበራዊ ማንነትሽ፣ ስሜታዊ ማንነትሽ እንዴት የተሻለ ውበት ያለው ያማረ ደስታን የሚያመነጭ እንደሚሆን የሚያማክርሽ የማንነት አምድ ነው። Does that make sense? ደስታ ማለት ምንድን ነው? እነዚህ አጫጭር የሆኑ በስጋ በስሜት በአእምሮ በማህበራዊ ኑሮ ላይ የተመሰረቱ ማንነቶችሽ ፍላጎታቸው ይመጣል ይሟላል፣ ፍላጎታቸው ይመጣል ይሟላል። በእነዚህ በፍላጎትና በመሟላት መካከል ያለውን ጉዞ መፈለግና መደሰት፣ ማግኘትና መደሰት፣ ማግኘትና ማጣት፣ ማዘን፣ እነዚህን ስሜቶች ያስተናግዳል። ደስታ፣ ሀዘን፣ ደስታ እያለ ይሄዳል። ስታገኙ ትስቻለሽ፣ ስታጩ ታዝኛለሽ። ሀሴት ግን ደስታሽንም ሀዘንሽንም how do I place it? ይሄ ሃሃሃ ደስታ ሳይሆን ከውስጥ የሆነ አንደርስታንድ የማድረግ በቃ ግሬትፉል ምንድን ነው አንደርስታንድ ተረድተሹ ለምን መሆን እንዳለበት ገብቶሽ ትርጉሙ ገብቶሽ ምስጋና ሰተሽ ለደስታሽም ለሀዘንሽም ምስጋና ሰተሽ አመስጋኝ ሰው ህይወትሽ ትርጉም ያለው ሰው ይሄኛው ቢሰበር ያኛው እንደሚቀጥል ታውቂያለሽ። ክረምት ሲመጣ በጋ ይመጣል፣ በጋ ከመጣ ክረምትም ይመጣል። ስለምታውቂው ነገሮች እንዴት ነው ጣዕም ይኖራቸዋል፣ ዊዝደም ይኖርሻል፣ ጥበብ ይኖርሻል። በየትኛውም መልኩ አሁን ለምሳሌ በእኔ ፊልድ ማኔጅመንት ትማሪያለሽ፣ አለቃ ትሆኛለሽ፣ ስራ አካሄድ ታውቂበታለሽ፣ በቃ እዛ አሪፍ ትሆኛለሽ። ከዛ በኋላ ግን ያንን እውቀት ይዘሽ ቤት ስትመጪ ልጅ ስታለቅስ ምንም ማድረግ አትችይም። እንዴት መቅጣት እንዳለብሽ አታውቂም። የዛ ጋር ያለው እውቀት እዚህ ጋር ይመጣል፣ እዛ ጋር ያለው እውቀት እዚያ ይመጣል። በቃ 20 ዓመት ከቤት ባይና ከባለቤትሽ ጋር ግን ሰላም አይኖርሽም። ከቤተሰብሽ whatever or ከባለቤትሽ ጋር በጣም ፍቅር ቤተሰብ ማህበረሰብ በጣም ትወደጂ ትሆኝና ገንዘብ የለሽም። ገብቶሻል አባባሌ? እና የአንዱ እውቀት ወደ ሌላው ትራንስፈር አያደርግም። እውቀት እንደዛ ነው በተፈጥሮ ሮል ስፔሲፊክ ነው። ሀሴት ግን በየትኛውም የማንነት አካላቶችሽ ላይ ጥበብ እንዲኖርሽ የሚያስችልሽ የማንነት አምድ ነው። ስትጀምሪው እንደ ማንኛውም
ለምሳሌ ቡና እንጠጣለን። ቡና ነው በቃ ይመጣል፣ በእኛ ሀገር ይቆላል፣ እውቀት ትወጃለሽ። ቡና በጣም አፍቃሪ ስትሆኚ የቡና ቀለም፣ የቡና ሽታ፣ ከላይ ያለው ከታች ያለው መሀል ላይ ያለው ከየት ነው የመጣው፣ ምን ያልተጨመቀ፣ በስንት ፐርሰንት ማለት የቡና ጥበብ ብዛቱ በጣም ብዙ ነው። እንደዛ ቡናን ለማወቅ ፍቅር ያስፈልጋል፣ መውደድ አለብሽ። ሐሴትም ኦር ማንኛውም እሴት እንደዛ ነው። ሞር ስታውቂው ሞር እያወቅሽው ሞር ጥበቡ እንዴት እንደሚሰራ የራሱ አስተሳሰብ አለው፣ የራሱ ድርጊት አለው፣ ያተነፋፈስ ስርዓት አለው፣ ያስተሳሰብ ሂደት አለው፣ ያመለካከት ሁሉ ሂደት አለው እና ሐሴት ራሱን እየገነባ እየነገረሽ የሚሄድ ጥበብ ያለው መሰረት መሆን ይችላል። ስለዚህ ሰዎች ማንነትን በሐሴት መገንባት የሚለው ሀሳብ ላይ ስንመጣ አሁን ለምሳሌ እኔ ገና እያደግኩ አይደለም፣ የሆነ ያህል መጥቻለሁ በዚህ በእድሜ። ምናልባት ፕሮግራማችን ላይ የሚመለከቱንም ሰዎች ደግሞ በሆነ ደረጃ አድገዋል። በተለያየ እድሜ ክልል ውስጥ ሆነን ነው የምንሰማው። ገና ደግሞ ልጆችም አሉ ገና መሰረቱ ላይ። ምናልባት አንቺ 12 ዓመት ላይ መጠየቅ ጀመርኩ የምትይውን ጥያቄ ዛሬ እየጠየቁ ያሉ ልጆች ሊኖሩ ይችላሉ። እና ማንነት በየትኛው እድሜ ይገነባል? እንዴት ይገነባል? ሁሌ የሚገነባ ነገር ነው። ይኸውልሽ አሁን ጥሩ ጥያቄ ነው። ዘላለማዊ ማንነት እና ጊዜያዊ ማንነቶች አሉ። ለምሳሌ ለሰው ልጅ ስትወለጂ በስጋ ስለምትወለጂ ተወልደሽ እስከምትሞቺ ሰውነት ዘላለማዊነት ሊመስል ይችላል። ገብቶሻል? ዋቴቨር ትርጉሙ ምንም ይሁን ምንም በሰውነት ሴትነት ዘላለማዊ ሊመስል፣ ወንድነት ዘላለማዊ ሊመስል ይችላል። ኦኬ። በዛ ውስጥ ማህበረሰቡ የሚያስቀምጣቸው ማንነትን ማስተማሪያ መንገዶች፣ ሴት እንዲህ ናት፣ ወንድ እንዲህ ነው፣ ሰው እንዲህ ነው ብሎ የሚያስቀምጣቸው ነገሮች አሉ። ትማሪያለሽ እነሱ ከልጅነትሽ ጀምሮ። ከዛ በኋላ ግን አካልሽ ምንድነው ለአቅመ አዳም ለአቅመ ሔዋን ደረሽ ሲባል ከዛ በኋላ እንዴት ነው የምታድጊው? ኖባዲ ቴልጅ። በገንዘብ ታድጊያለሽ፣ በእውቀት ታድጊያለሽ። ዶክተር ምንድነው ማስተርስ ፒኤችዲ፣ ኦኬ፣ በዛ መልኩ የምታድጊበት መንገድ አለ። ግን ጥቂት ሰዎች ናቸው በስሜት ማደግ እንዳለ የሚያውቁት። እንዲሁም በእሴት ማደግ እንደሚቻል ጥቂት ሰምቼ አላውቅም። ፐርሰናሊ አስክሚ አንድ ሰው እኔ አሁን ብትጠይቅኝ ስቴፕ ባይ ስቴፕ አድጌያለሁ። ለምሳሌ ኤርሊ ኦን ተማሪ ስትሆኚ፣ በተለይ የውጭ ትምህርት ስትማሪ ፕሮፌሽናሊዝም እሴት ነው፣ በጣም አሪፍ እሴት ነው። ፕሮፌሽናሊዝም አንድ ስራ ላይ ስለሆነሽ በስርዓት መገኘት እንዳለብሽ፣ መልበስ እንዳለብሽ፣ እንዴት መገናኘት እንዳለብሽ በስራ የሚያሳድግሽ እሴት ነው። ፕሮፌሽናሊዝም ግን ቤት አይገባም። ቤት አይገባም። እዚህ ያስቀምጠን ነው የተወሰነ። አሁን ልጆች በሰዓታቸው ካልተነሱ ምናምን ብለሽ ወታደር ከሆንሽ ቤት ታበላሻለሽ ነው። እና ከፕሮፌሽናሊዝም የሚገባበት ቦታ አለ፣ የሚወጣበት ቦታ አለ። እንዲህ ያልሽ ብቻ ስታድጊ አብዛኛው ሰው ከፍቅር ይጀምራል። ኮንሽስሊ አንኮንሽስሊ ይረሳዋል። ግን ኦን ኮንሽስ ቤሲስ ፕራክቲስ አያደርገውም። በባለፈው በምሰራበት መስሪያ ቤት ላይ ለምሳሌ የጤና ተቋም ነበር። የዛ ቤት ተቋም ዋነኛ እሴት ፈውስ ነው። ኦኬ፣ ፈውስ ነው። ፈውስን እንደ እሴት ስትጠቀሚው ምንድን ነው ያንን የዛ የድርጅት ሂደት የሚመክር አምድ ነው፣ ወይም የእውቀት ክበብ ነው፣ ወይም የስሜት ክበብ ነው። አንድ ሰው እኔ ፈውስ አካል ነኝ ብሎ ሲያስብና እኔ ጥፋት አካል ነኝ ብሎ ሲያስብ የሚንቀሳቀስበት ኦብቪየስሊ የተለያየ ነው አይደል? እኔ የተጎዳው ሰው ነኝ ካለ ሁል ጊዜ ለመካስ ነው የሚሄደው አይደለ? እኔ እኮ የተረፈኝ ሰው ነኝ ካለ ግን ለእንትን ነው የሚሄደው። ሁለቱም አንዳንድ ሰው ከተጎዳውበት የሚለው ማንነት አለው፣ ተረፈኝ የሚለው ማንነት አለው። እነዚህን ማስታረቅ ሌላ ማንነት ይፈልጋል። እንደዚህ ስንገባ እየተሰነጠቀ ይህ ሁሉ ሀሳብ እንዴት አድርጎ ነው? እኔም አልፌበታለሁ። ኦኬ፣ በእውቀት ዳክረሽ አትወጩ። የእውቀት ጥግ ስላለው ማለት ነው። ማንነት በእውቀት አይገነባም ማለት ይገነባል፣ ግን ሊሚትድ ነው የሚሆነው። እንዳልኩሽ ፕሮፌሽናሊዝም የእውቀት ነው። በእውቀት የተገነባሹ ማንነት ሊሚትድ ነው።
እውቀት ያስፈልጋል አያስፈልግም አይደለም ግን እውቀት የሚቆምበት ግን ማንነት ይፈልጋል እውቀት ማንነት ሊሆን አይችልም ያ ማንነት እሴት ቢሆን ጥሩ ነው ጥሩ ስቴት ላይ ከቆምሽ ደግሞ እውቀትሽ ያብባል ስለዚህ ሐሴት ሁሉ እነዚህ ነገሮች የሚቆሙበት ግራውንድ ሆኖ ያገለግላል ራስሽን ስትገነቢ እንዳልኩ ምን ትመርጫለሽ አሁን እኔ እዚህ ጋር ሳውራ በጣም ብዙ እንዳልኩሽ ሊትራሊ ከ30 ዓመት በላይ የኖርኩበት ህይወትን ጭምቅ አድርጌ ነው ለምንድነው ማረገው ማይ ፐርሰናል እንግዲህ ስለ ግሌ ሳወራሽ ሁላችንም የመጣንበት የተሰጠን መክሊት አለ መስጠት ያለብን እኔ ውስጥ ተሰርቶ ያለቀ ለምሳሌ ማንጎ ይጣፍጣል ጤፍ ተፈጭቶ ቂጣ ይሆናል ለምንድነው ቂጣ ማንጎ ይሆናል አንልም ኦኬ የራሱ ስላለው ማለት ነው እኔ ፓርቲኩላርሊ እኔ የራሴን ስነግርሽ ያሳለፍኩትን ህይወት አሳልፌ እዚህ ጋር መጥቼ ከባዱን ሂደት አሳጥሬ ሰው በቀላሉ እንዲረዳው አድርጌ ወደ ተሻለው የህይወት ማንነት እንዲመጡ ማድረግ ነው ስለዚህ እንደዚህ አልበት አሁን በፊሎሶፊ መበተን ይቻላል በሳይኮሎጂ መበተን ይቻላል በተለያየ መልኩ መበተን ይቻላል እዛ ውስጥ አንግባና እኔ ቻሌንጅ ማደርጋቸው ልጆችም ይሆኑ ሊሞቱ ዛሬ የተቃረቡ ሰዎችም ይሆኑ በዘላለማዊ ማንነት የሚገነባው ሐሴት ላይ ነው ሐሴት ላይ ሲገነባ ሞትም የሞትሽ ከሆነ እንዴት በጥሩ መሞት እንዳለብሽ ታመሽም ከሆነ እንዴት በጥሩ መታመም ሁሉ ህመም አይዳንም ግን በህመምሽ ውስጥ ሐሴት ይመክርሻል ህመምሽ ምን ትርጉም እንዳለው ይነግርሻል የምር በጣም ኢንቲሜት የሆነ ሪሌሽንሺፕ ነው ከሐሴት ጋር ሊኖርሽ የሚችለው የኔ ህመምና ያንቺ ህመም የተለያየ ትርጉም ይኖረዋል ሁለታችንም ጉንፋን አሞን ያንቺ ትርጉሙ ሌላ ነው ከሐስ ውስጥሽ የራስሽ ሐሴት የራስሽን ታሪክ ዩኒክነት ይነግርሻል አንቺ አይን አለሽ እኔ አይን አለኝ አይደል ግን ያንቺ አይን ጎላ ያለ ነው እኔ ደግሞ እንደምታዩ ነው ጠበብ ያለ ነው ሁለታችንም እናያለን ሁለታችንም ውበት አለው ያንቺን መሆን አይጠበቅበትም ሐሴትም እንደዛ ነው ስታዳብሪው የራስሽ መልክ ይዞ ይወጣል አንቺን መስሎ ይወጣል ህይወትሽ ያማረ እንዲሆን ያደርገዋል በራስሽ በቃ አይደለ በራስሽ መሬት ላይ የቆምሽ የአበባ ጋርደን ኦር የፍሩት ጋርደን ትሆኛለሽ ራይት የሰው አትፈልጊም ለምትፈልጊው በቂ ያለሽ ለእውቀትሽ እውቀት እንትናጋ ስላለ ሄጄ ሱኩ ስለሚያውቅ ምን አለ ቢያስተምረኝ አትይም እና እኔ እነዚህን በተለያየ መልኩ ስላሳለፍኳቸው ጠይቄም ስላገኘሁኝ ሆነስትሊ ስፒኪንግ ምንድነው እንዳልኩሽ 12 ዓመት የጠየቅኩትና ለምንድነው እንደዚህ ሰው የሚኖረው ብዬ ስጠይቅ የመጨረሻው መልስ የሆነው ሐሴት ላይ የተመሰረተ ማንነት እንዲያዳብሩ ሰውን ባግዝ እነዚህ አላስፈላጊ ከሆኑ መዳከሮች ይድናሉ በሚለው ስለዚህ መጨረሻ ላይ ጥያቄሽን በዘላ ገብም ስመጣ ሆፕፉሊ ልታደርጊዋለሽ is that ሐሴት ከራቀን ደስታ ግድ የለም ሐሴት ደስታ ወደ ሐሴት ጥልቅ ከሆነ ብንናሮጥ ከሆነ አዎ ደስታና ሐሴትን ያማከለ ማንነት ብንሻ መሻት ብንጀምር መሻት ራሱ መፈለግ ራሱ ከዛ ነው የሚጀምረው በቃ ያንን በመፈለግ ብዙ ሰው ደስታ ሞኝነት ይመስለዋል ሐሴት ሞኝነት ይመስለዋል ወይም እንዲሁም ሞክረሽ አድርገሽ መጨረሻ ላይ የሚሰጥሽ ሽልማት ይመስላል አይደለም ሐሴት የማንነት መርገጫ እስቴት አምድ ምህዳር መሆን ይችላል ቢሆንም የተሻለ ነው ብዬ ነው የምናገረው ሰው ልጅም ቢሆን ትልቅም ቢሆን at any point በየትኛውም መልኩ ራሱን እዚህ ቦታ ላይ ሐሴት ደስታ ምን ይመክረኛል ጥያቄ ካለብሽ ይሄ ጥያቄ ሐሴት እንዴት ይመልሰዋል ችግር ካጋጠመሽ ይሄንን ችግር ሐሴት እንዴት ይፈታዋል ብለሽ ጠይቀሽ የ5 ደቂቃ ወይም ማታ ልተኝ ስትይ ይሄን ችግር ሐሴት እስቲ የተሻለ ሐሳብ ካለ እንዴት መፍታት እንዳለብኝ እስቲ አሳየኝ ምራኝ ብለሽ ብትጠይቂ ወይም ሐሴት እኔ ብሆን ደስተኛ ብሆን ሐሴት ብሆን በምን መልኩ አያለው ብቲ እንደማካሪም እንደማንነትም መጠቀም ትቻለሽ ከጊዜ ሂደት በኋላ ግን ሞር እየተዋሃደሽ ሞር ማንነትሽ ሐሳቦችሽ ስሜቶችሽ አቅሞችሽ ሁሉ ከሐሴት ሲመነጩ ሞር እየተረዳሹ ብትሄጁ የዘላለማዊ የህይወት ጉዞ ይሆንልሻል አንዳንድ ሰዎች ምናልባት አሁን ይሄ የሚያስቅም
ቀልድም ሊመስላችሁ ይችላል። አሁን ማታ ልትተኝ ስትይ እንደው ሀሴት ምን ይላል ብለሽ ማውራት የሚለው ሀሳብ በራሱ የሚያስቀው ሰው ብዙ ሊኖር ይችላል። ግን ይህንን ሀሳብ በተለያዩ መንገድ ሲነሳ ከምን ጋር ሰማው ይሄ ውስጣችን ላይ የምናማክረው የሆነ አንድ ስሜት አለ የሚልን ሀሳብ ብዙ ሰዎች ሲያነሱ ሰማለሁ። አሁን ለምሳሌ የተለያየ ነገር ሲነሳ እስኪ ውስጥህን ስማው፣ ይሄ እስኪ ውስጥህን አማክር፣ ውስጥ ምን ይልሃል፣ ከራሴ ጋር ልማከር፣ ውስጤ ምን ይላል፣ ውስጥ የሚለውን ላድርግ የሚል ሀሳቦችን እናነሳለን እና ይሄ ሀሴት ያልሹ መሰረት ከዛ ጋር ይገናኛል። ትክክል። በቃ አሚን ዳስ ፐርፌክት። ምንም አልጨምርበትም። ማንነትሽን በሀሴት ስትመሰርችው ከራሴ ጋር ልማከር ስትይ ሀሴት እኔ ነኝ ብለሽ ከሀሴት ጋር ትማከሪያለሽ። በቃ ይኸው ነው። ከፍርሃት ጋር ልማከር፣ ብዙ ጊዜ ከራሴ ጋር ልማከር ከፍርሃት ጋር ልማከር ነው። እንዲህ ቢሆንስ፣ እንዲህ ባይሳካስ፣ እንዲህ ባይም ቢሆንልኝ አላደለ። ከፍርሃት ነው ሰው የሚማከር ይመስሏል ከራሱ ጋር የሚማከር፣ ምክንያቱም ማንነቱን ስላልወሰነ። ግን ከሀሴት ጋር ብትማከሪ መጀመሪያ ላይ ባዶ ይሆናል። ማለት እንዴት ነው ሀሴት ጋር መማከር ማለት ምን ማለት ነው? የለመድ ነው ከፍርሃት ጋር መማከር፣ ከጭንቀት ጋር መማከር፣ ካለመቻል ጋር መማከር ለምደናል ማለት ነው። ዳስ በቅድም እንዳልኩሽ ትልቁ ላይ ፍቅር አሁን የተሻለ ነው። ከፍቅር ጋር መማከር ሲባል ፍቅር ብዙ ሰው ለምዷል። ኦኬ ከራስ ገንጥሎ ለሰው ማድረግ፣ ኦኬ በቃ ለሷ ባደርግላት የተሻለ ይሆናል ብለን የሆነ ምክር ይሰጥሻል። ለኔ ይቅርብኝ ብሎ ለሰው ማድረግ ብሎ ይመክርሻል። ሀሴት እንደሱ አይመክርም። ሀሴት እንደሱ አይመክርም። ምክንያቱም አንቺም እሷም እሱም ሁላችንም ይገባናል የሚል ምልከታ ነው ያለው ሀሴት። ይሄ ከብዙ ፍልስፍናዎች ጋር ይጋጫል። በተለይ ስኬርሲቲ ወይም በቂ የለም ከሚባል በፍልስፍና ጋር ይጋጫል። ማለትም ለኔም ለሷም እንዴት ይሆናል? በቂ እኮ የለም። ስለዚህ ወይ እኔ ወይ እሷ ነን የምናገኘው ወይ እሱ ወይ የምናገኘው ይላል እና ሀሴት ሲመክር ግን እንደሱ አይደለም የሚለው። ሀሴት ህይወት ትርፍ ናት፣ ትርፍርፍ ያለች ናት፣ ብዙ ናት። እንዴት ነው አክሰስ የምታደርጊው? ያስተምርሻል። ሀሴት ብዙ ነው። እኔ አሁን ለምሳሌ አንድ ጊዜ ልጅ ከትምህርት ቤት ፒክ ላደርግ ቁጭ ብዬ እንዳልኩሽ ኢንተርፕረነር ማለት ስራ ፈጣሪነት በጣም ነው የምወደው እና ስራ ፈጣሪነት ከየት መጣ ምን ማለት ነው በደንብ አንደርስታንድ ባደርገው ደስ ይለኛል። የዛን ጊዜ እንዲያውም ሀሴትን ብዬ አይደለም ማማክረው፣ ግን በቃ ውስጤን አዳምጣለሁ። ገባሽ? ሀሴትና ቁጭ ብዬ እንደዚህ ቀና ስል ማአት ዛፎች አሉ። ወደ እኔ እንጃ አልቆጠርኩም፣ ዝም ብዬ ስቆጥር ወደ 7 8 9 10 ዛፎች አሉ፣ አበቦች የአረንጓዴ አይነት። ከዛ በጣም ገረመኝ። አይሰድ አንድ ዛፍ አይበቃም አረንጓዴ ለመስራት? ለምንድን ነው ይሄ ሁሉ የአረንጓዴ አይነት የአበባ አይነት? ዋይ ኦል ኦፍ ዲስ? እና ከተፈጥሮ ጋር አወራኝ ማለት ኔቸር ዋይ ለምንድን ነው እንደዚህ ሆንሽው? 1000 ከዛ ሌላ ምን ስራ አለኝ? ዋይ ኖት መብዛት መትረፍ ነው የኔ ፍላጎት የኔ ዓላማ የሚል መልስ የሰጠችኝና ከዛ እኔስ ኔቸር አይደለሁም ተፈጥሯዊ አይደለሁም? ስለዚህ እኔም እኮ መብዛት መቻል ኢንተርፕረነርሺፕ ወይም ስራ ፈጣሪነት እሱ ነው። ማብዛት አለ አይደለ? ትንሽ ነው ያለን ብቻ ሳይሆን ለዚህ ችግር እንዴት የበዛ መልስ መስጠት እንችላለን? እንዴት ነው ከትንሽ ብዙ የምናወጣው? ያ ነው እንግዲህ ውስጣችን የተቀመጠው ፈጣሪ ያስቀመጠልን የፈጣሪነት ማንነት የምንፈትሽበት ሂደት። የሚያጋጥመው ምንድን ነው? በቂ ያለ ስላልቻልኩበት ነው፣ ስላላወቅኩበት ነው። እንዴት መቻል እንዳለብኝ ልጠይቅ እስቲ ብለሽ ስትጀምሪ መገለጥ ይጀምራል። የዛን ሰዓት ያንን ሂደት በእውቀት ትፈልጊዋለሽ፣ በሳይንስ መሄድ ትቻለሽ፣ በፊሎሶፊ መሄድ ትቻለሽ። እኔ ያልኩት ግን ሀሴትን ብታማክሪው ሾርት ከት ነው እያልኩኝ ነው እየተነጋገርን ያለው ነው። የሚያጋጥም እንደ ስራ ፈጣሪ ብትሆኚ፣ ስራ ፈጣሪ ትንሽ ከብደኛል። ኑሮ ፈጣሪ ደስ ይለኛል፣ ወይ መቻል ፈጣሪ ወይም ሀብት ፈጣሪ ብትሆኚም እንደ እናትም ልጅ ስታሳድጊ እናት ነኝ፣ በጣም ከባድ ቻለንጆች ይገጥሙሻል። እነሱን መጽሐፍ ላይ አታገኛቸውም ነው ወይም በቃ ልጅ እንዲህ ነው የሚያድገው ብሎ አድበስብሶ የሚያልፍ ሰው የሚያጋጥምሻል። ልብሽ እምቢ ካለሽ ግን
እኔ በሐሴት ብዙ ነገሮች አልፌያለሁ። ሌላ ቀን እናወራለን። ግን በእናት በቃ ብዙ እንዴት አሪፍ እናት በቃ የምፈልገውን አይነት እናት እንደሆነ አስችሎኛል። እና እንዳልኩሽ በየትኛው መልኩ ብታማክሪው ሾርት ከት ነው ሐሴት። እንግዲህ በሐሴት ማንነትን መገንባት የሚለውን ሐሳባችንን ይዘን ነው እዚህ ድረስ የደረስነው እና ተመልካቾቻችን በተወሰነ መልኩም ቢሆን እንዲሁም ደግሞ ሙሉ የምናነሳቸውን ሐሳብ እየተረዱን ከኛ ጋር ቆይታ እያደረጉ እንደሆነ ተስፋ አደርጋለሁ። ወደ ማገባደጃችን ሰዓት ደረስን። መጨረሻችንን የምናደርገው ግን በሐሴት ማንነትን መገንባት ካልን እሴት ያልናቸው አሉ። እኛ ሐሴትን አነሳን እንጂ ፍቅር፣ ሰላም የተለያዩ እሴቶች አሉ። በዛው ልክ ደግሞ ሰዎች በተቃራኒውም ደግሞ ማንነታቸውን ይገነባሉ። በጥላቻ ውስጥ ማንነታቸውን የሚገነቡ ሰዎች አሉ። በቁጣ ውስጥ ቅድም እንዳልሹ በተለያየ ተቃራኒ በሆኑ ልክ ባልሆኑ መንገድ ደግሞ ማንነታቸውን የሚገነቡ ሰዎች አሉና የእነዚህን ሰዎች ልዩነትና ማንነታችንን በሐሴት ውስጥ፣ በፍቅር ውስጥ፣ በጥሩ ነገር ውስጥ መገንባት ምን ይሰጠናል ጥቅም፣ የእነሱስ ደግሞ የህይወት መንገድ ጉዞ የሚያመጣው ጉዳት ምንድን ነው የሚለው እናነሳለን። ይህን ማንሳታችን እንግዲህ ሰዎች ማንነታቸውን በምን ውስጥ መገንባት እንዳለባቸው እንዲመርጡ ያደርጋቸዋል ብዬ አስባለሁ። ብዙ ሰዎች ሲያድጉ ችግር ያጋጥማቸዋል እና ለምሳሌ መቆጣት ከዛ ችግር ሊያወጣቸው ይችላል። መጥፎ ሊባል አይችልም። በጊዜው ከነበረባቸው ችግር የተወሰነ ፈቅ አድርጓቸዋል። ለምሳሌ ቪክቲም ሙድ ወይም እኔ ተጎጂ ነኝ እኔ እኮ አልችልም ከሆነ ቁጣ ያወጣሻል። ከዛ ቁጣ እንዴት እንደዚህ ትለኛለህ፣ እኔ እኮ እንዴት እንደዚህ ታደርጋለህ ብለሽ ቁጣ ከጭነት ወይም ምንድነው ከቪክቲም ሙድ አይ ጌስ ተሸናፊነት ስሜት ያለመቻል ስሜት ያወጣሻል። ኦኬ ሶ ኢትስ አ ስቴፕ አፕ። ግን ቁጣ ላይ ቁጭ ካልሽ ግማሽ እያቃጠልሽ ግማሽ እያለማሽ ትኖሪያለሽ። እንደዚህ የቫልዩ ደረጃዎች አሉ። በፍርሃት አልችልም፣ ጭንቀት፣ በቃ ነገሮች ይበላሹብኛል ምናምን ከሚል እሴት ከፍርሃት እሴት እስከ መጨረሻ ላይ እኔ ማስቀምጠው የሐሴት እሴት ድረስ በተለያየ ደረጃ ይሄዳሉ። ሰላም እንዳልሽው፣ ፍቅር፣ ከሬጅ ወይም ከሬጅ ምንድነው ደፋርነት እሴቶች ናቸው። ቅንነት፣ እነዚህ በተለያየ ሌቭል ይሄዱና ይሄዳሉ። ጥያቄው ህይወት ሞር ትርጉም ሲያጣብሽ እኔ እኮ በንዴት አልቻልኩትም እዛ ድረስ እኮ ዩሮኬ በቃ ዩሮኬ ምንድነው ያቺ ሞኝ ዝማ ትስቃለች ምናምን ልትይ ትችያለሽ። ወተባጣቂስ ልክ ግን ህይወት ቅድም እንደተባባል ነው ልክ መሰበር ሲጀምር ኦኬ እንዴት የተሻለ መሆን እችላለሁ ብለሽ ስትጠይቂ you can say ሞር ብር ብሰራ ይስተካከላል፣ ይሄ ነገር ባገባ እኮ ይስተካከላል፣ አራተኛ ልጅ ቦልድ ይስተካከላል፣ ፀጉሬን አስቀጥል ይስተካከላል። የተለያየ ሶሉሽን ስጋዊ፣ ስሜታዊ እንዳልኩሽ እውቀታዊ ትምህርት ፒኤችዲ ባገኝ እኮ ሊስተካከል ይችላል። በተለያየ መልኩ ልትሞዩት ሞክሪያለሽ፣ የተወሰነ ሊሰራ ይችላል። እኔ ያለው ግን እሴት ጋር ሐሴት ጋር ብትደርሺ ግን እነዚህን የምትፈልጊያቸውን ነገሮች በተሻለ የማግኘት እድል ይኖርሻል። ከነዚህ ውስጥ አንዱ ሰው በሐሴት እሴት ስለሆነ ትንሽ አፊዛል። በሐሴት እሴት ሲንቀሳቀስ አይናደድም ማለት አይደለም። ግን ንዴቱ የቱ ጋር ሆኖ የቱ ጋር ጀምሮ እንደሚያልቅ ያውቃል። አይቆጣም ማለት አይደለም። መቆረጥ ያለበት ነገር አይቆርጥም ማለት አይደለም። አያዝንም ማለት አይደለም። ነገር ግን እነዚህ አጠር ያሉ ማለት ህይወታቸው አጭር የሆኑ ዘላለማዊ ያልሆኑ ስሜቶችን እንዴት ማስተናገድ እንዳለበት ያስተምርሻል። ስለዚህ ምንድነው እኔ ካልተቆጣው ነገሮች አሁን በአስተዳደር ውስጥ ስትመጪ የተቆጣ ሰው ሞር የሚያውቅ ይመስላል። በቃ እንደዚህ አድርግ፣ በዚህ ውጣ፣ በዛ ግባ ይመስላል። ግን አይደለም። እሱ የዛን ካምፓኒ ሌቭል እዚች እንዲህ መሄድ ሲችል እዚህ ጋር ያስቀረዋል። ስለዚህ ጥያቄው ኦኬ መቆጣት ሲኖርብሽ መቼ ነው መቆጣት የምትችይው? መቆጣት ሳይኖርብሽ ያንን ባላንስ ማድረግ፣ ማድነቅ ሲኖርብሽ፣ መቆጣት ሲኖርብሽ፣ መቅጣት ሲኖርብሽ፣ መሸለም ሲኖርብሽ መቼና እንዴት የሚለውን የተመጣጠነ ብስለት ያለው ጥበብ ያለው ለዛ ያለው ህይወት እንድትኖሪ ያስችልሻል። ሮንግ ሳይሆን የተሻለ ህይወት አለ ነው። በቃ የተሻለ ህይወት አለ። ህይወታችሁ አሁን የተወሰነ አልገፋ ካላችሁ ወይም በቃ ህይወት እቺ ናት ካላችሁ ወይም ይሄ ነገር ማስተካከል ፈልጌ ምን እንደማደርገው ግራ ገብቶኛል ምትይበት ሰዓት ሲሆን ያለህበት
ትክክል ሆኖ ሳይቀር የተሻለ መንገድ አለ። የተሻለ መንገድ ምንድነው? ሀሴት ላይ የተመሰረተ ማንነት ለመገንባት መፈለግ ወደዛ ሂደት ይወስዳል የሚለውን የህይወት አማራጭ ኦፈር ለማድረግ ነው። በጣም አመሰግናለሁ ብሌን። እንግዲህ መጨረሻችን የሚሆነው ይሄው ነው። ሰዎች በህይወታቸው መንገድ የተለያየ እሳቤ ላይ ካሉ፣ የተለያየ ውጣ ውረድ ላይ ካሉ፣ የተለያየ ደስታን የማገኝበት መንገድ፣ ህይወትን ጥሩ ማጣጥምበት መንገድ የትኛው ነው ብለው ጥያቄ ላይ ካሉ ዛሬ እስኪ ደግሞ ማንነትን በሀሴት መገንባት የሚለውን ሀሳብ ወደ እናንተ ይዘን መተናል እና ይህንን ሀሳብ ወደ ህይወታችሁ ለመተግበር መሞከር፣ መነሳት። ማንነቴን በሀሴት ላይ መገንባት እፈልጋለሁ። ማንነት በሀሴት ላይ የሚገነባው እንዴት ነው? ምንድነው ማድረግ ያለብኝ የሚለውን ዛሬ ሀሳቧን የያዟትና በዚህ ሀሳብ ላይ ተንተርሰው ደግሞ ብዙ ነገሮችን እያዩ እየፈለጉ ቢሄዱ በህይወታቸው ትልቅ ለውጥ ያመጡበታል የሚለውን ትልቅ ነጥብ እንግዲህ ለማጋራት ነው። ትክክል። በጣም እናመሰግናለን ብሌን፣ በነበረን ቆይታ አብረሽን ስለነበርሽ። ቆንጆ ትልቅን ሰዎች ከተጠቀሙበት የህይወታቸውን መንገድ አቅጣጫ የሚቀይር ሀሳብ ነው ያነሳ ነው እና እንግዲህ ብዙ ሰዎች ጋር ደርሶ በህይወታቸው ይጠቅማቸዋል ብለን እናስባለን። ተመልካቾቻችን የዛሬ የእውቀት አልማዝ ቆይታችን ይህንን ይመስል ነበረ። ከብሌን ጋር የነበረ እዚህ ጋር እናበቃም። እንግዲህ ብሌን በደስታ ላይ በሀሴት ላይ ብዙ ሀሳቦችን ይዛ ወደኛ ትመጣለች። በተለይ ደግሞ ሀገራችን ኢትዮጵያ ሀሴት ደስታ ይገባታል የሚል ሀሳብ አለ። እሱን ደግሞ በቀጣይ ክፍል በቀጣዩ ፕሮግራማችን ሳምንት ወደ እናንተ ይዘን የምንመጣ ነው የሚሆነው። አሁን ግን ካለን ሰዓት አንጻር እንግዲህ እንደምንም አድርገን ጨርሰናል። ብሌንዬ በጣም አመሰግናለሁ። አላ የቀረ መጨረሻ ላይ በቃ ይሄው ነው፣ ምንም ይሄው ነው። እናመሰግናለን አብራችሁን ስለቆያችሁ። እንግዲህ ሳምንት በሌላ ሀሳብ ከዚህ ጋር ተያያዥነት ባለው ሀሳብ በድጋሚ ወደ እናንተ የምንመጣ ነው የሚሆነው። እስከ ሳምንት፣ ሳምንታችሁ ያማረ ይሁን። መልካም ጊዜ